አሐቲ ጥምቀት የምትባለው አንዲት ጥምቀት የተባለችው ልጅነት የምታሰጠው ክርስትና ናት። ቀጭን መንገድ እኮ ናት ኦርቶዶክስ፣ ቀጭን መንገድ። የዚህ ዓለም ገዢ አሁን ይመጣል አለ በራሱ ላይ ኢየሱስ ክርስቶስ። እጃችንንም እግራችንንም አእምሯችንንም ተብትቦ ይዞ ኃጢአት አሰርቶናል አይደለም? እግዚአብሔር ጋር የማይደርስ ጸሎት ጥርጥር። ይሁዳ አብሮ ያልጸለየው ለምንድን ነው ካላችሁ ተጠራጣሪ ስለነበረ፣ ሌባ ስለነበረ ነው። የእግዚአብሔር ሹሞች እኮ ናችሁ። ወደ ኋላ ስትሄዱ ግን ይፈነጭባችኋል። እግዚአብሔር ማን ነው ሲለኝ ምን ልበለው ሲሉ ያለና የሚኖር ነው በለዋል። ምንም ስንቅ የሌላችሁ ሰዎች ወዮላችሁ። ምን አላችሁ? ምጽዋት ከፍርድ ቀን ያድናል። በጸሎታችሁም እንዳትመኩ፣ በጾማችሁም እንዳትመኩ፣ በእምነታችሁም እንዳትመኩ። አራተኛው እንቅፋት ቂም ነው። ቂም ይዛችሁ የምትጸልዩ ሰዎች፣ ቂም ይዛችሁ ቤተክርስቲያን የምትሄዱ ሰዎች፣ ቂም ይዛችሁ ወደ አዲሱ ዓመት የምትሻገሩ ሰዎች ቂማችሁን አራግፉ። ይህ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። በእውነት እንግዲህ ክቡር አባታችን መምህር ገብረ መስቀል የሚያስተምሩን እሳቸው ናቸው። ለእሳቸው የሚናገሩበትን አንደበት እኔና እናንተ ደግሞ የምንሰማበት እዝነ ልቦና ከምስጢር ጋር እግዚአብሔር አምላክ ያድረን። ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእመቤታችን በድንግል ማርያም አማላጅነት በመድኃኔ ዓለም ቸርነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። የዛሬው የምንማርበት የትምህርት ርዕስ እናንተ ኃጢአተኞች እጆቻችሁን አንጹ፣ ያዕቆብ ምዕራፍ 4 ቁጥር 4 ላይ የምታገኙት ኃይለ ቃል ነው። እንግዲህ ቅዱስ ያዕቆብ እናንተ ኃጢአተኞች እጆቻችሁን አንጹ፣ ለእግዚአብሔርም ተገዙ፣ ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። መቼም ጠላት የሚያሸንፍበትን መንገድ ነው የሚፈልገው አይደለም? እናንተም እያንዳንዳችሁ ጠላታችሁን የምታሸንፉበት መንገድ ነው የምትፈልጉት። እሱም እናንተም ማሸነፍ ነው የሚፈልገው። ወጥመድ ውስጥ እንዳትገቡ ግን መጠንቀቅ ያስፈልጋል። ስለዚህ ዲያብሎስን ተቃወሙት። ሰይጣኑም ረቂቅ ነው፣ የእናንተም ጸሎት ረቂቅ ነው። እግዚአብሔር ያደረገው እንደዚህ ነው። ረቂቁም በረቂቅ ጥይት ተኳሾች ሰው ነው የሚገሉ፣ ዱላም ደብዳቤዎች ሰው ነው የሚገሉ፣ ድንጋይ ወርዋሮችም ሰው ነው የሚፈነክቱ፣ ደም ነው የሚያፈሱ። ጥፊም ቢመታ ምንም ቢባል ቢረገጥም በጡጫ በእርግጫ ማን ነው የሚመታው? ሰው ነው። ሰይጣን ይገኛል? አይገኝም። አያችሁ፣ ረቂቁን በረቂቅ እንድናሸንፍ እግዚአብሔር ዲያብሎስን ተቃወሙታል። በሐልዮም በገቢርም በምንም በሁሉም ይመጣባችኋል። እናንተ ግን በ5 ነገር ታሸንፋላችሁ። በመጀመሪያ የምታሸንፉት በእምነት ነው። ኤፌሶን 4:4
አንድ ሃይማኖት ነው ያለው አለ። አንዲት ጥምቀት ናት ያለችው። ይህንኑ ነው ጸሎተ ሃይማኖት ላይ የተጻፈው። መጸነሱን፣ መወለዱን፣ መጠመቁን፣ መሞቱን፣ መነሳቱን፣ ማረጉን፣ ዳግም ለፍርድ መምጣቱን ማመን ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ ዓለምን የሚያሸንፈው በሉ እምነታችሁ ነው። አዎ ዓለም የተባለ የጨለማው ገዢ ዲያብሎስ ነው። ዓለም የተባለው የዚህ ዓለም ገዢ አሁን ይመጣል አለ በራሱ ላይ ኢየሱስ ክርስቶስ። የዚህ ዓለም ገዢ አሁን ይመጣል፣ በእኔ ላይ ግን አንዳች የለውም አለ። የመጀመሪያው ሰይጣን ዲያብሎስን የምትመቱበት የምታሳፍሩበት እምነታችሁ ነው። ሁለተኛው ዲያብሎስን የምትመቱበት የምታሳፍሩበት ንስሐ መግባት ነው። ኃጢአትን መናዘዝ፣ እጃችንንም እግራችንንም አእምሯችንንም ተብትቦ ይዞ ኃጢአት አሰርቶናል አይደለም? የሚፈታበት ደግሞ አስቀመጠበት እግዚአብሔር። ብትንትን አርጎን አባልቶን ኃጢአት አሰርቶን በድለን እንመጣና አባቴ ይፍቱኝ ስንል ያ በትንትን ያለው ደብዳቤው ክሱ ተቀዶ ይወድቅበታል። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ቅዱስ ጳውሎስ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ዮርዳኖስ ወንዝ ሲገባ የዕዳ ደብዳቤያችን ተደመሰሰ። አያችሁ፣ ጌታ ኢየሱስ ክርስቶስ መጠመቅ አስፈልጎት አይደለም። አርአያ ለመሆን እኮ ነው። ምሳሌ ለመሆን እኮ ነው። የዕዳ ደብዳቤው ዮርዳኖስ ውስጥ ስለነበረ ነው። የዕዳ ደብዳቤው መቃብር ውስጥ ስለነበረ ነው። የዕዳ ደብዳቤው ሲኦል ውስጥ ስለነበረ ነው። ቅዱስ ጳውሎስ ወደ ዮርዳኖስ ሄደና ዮርዳኖስ ሲጠመቅ የዕዳ ደብዳቤያችን ተደመሰሰ አለ። ደስ ይበላችሁ። ከሁሉ ለመድኃኔዓለም ይሁን። ይኸውላችሁ ያቺ አሐቲ ጥምቀት የምትባለው አንዲት ጥምቀት የተባለችው ልጅነት የምታሰጠው ክርስትና ናት። አትደገምም፣ አንዲት ናት። ነገር ግን ብንበድል ኃጢአት ብንሰራ፣ አዎ ሁልጊዜ የምንጠመቀው ጥምቀት አባቶቻችን ቄደር ብለው ሰሩልን። በ40 ቀንና በ80 ቀን የተጠመቃችሁትን የሚመልስ በንጹሕ አረጫችኋለሁ፣ ከርኩሰታችሁም ትነጻላችሁ፣ እኔም አባት ሆናችኋለሁ፣ እናንተም ልጆቼ ትሆናላችሁ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 24። ከርኩሰታችሁ የምትነጹበት የዲያብሎስ ዕዳ ደብዳቤ የሚደመስስበት ቄደር ተባለ። ደስ ይበላችሁ። ቄደር ማለት በንጹሕ ውሃ መረጨት ማለት ነው። ለምንድን ነው ንጹሕ ውሃ ያለው? ጸሎቱ ነው፣ ሜሮኑ ነው፣ ቅባ ቅዱሱ ነው፣ ቡራኬው ነው። የጌታ ስም ተጠርቶበት ተባርኳል። ክብር ለመድኃኔዓለም ይሁን። ይሄ ነው ወገን። ውሃው ሲለወጥ ንጹሕ ውሃ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ ይላል፣ አስቀድማችሁ የእግዚአብሔርን ጽድቁን መንግሥቱን ፈልጉ። ቀጭን መንገድ እኮ ናት ኦርቶዶክስ፣ ቀጭን መንገድ። ማን ያያት ይችን ቀጭን መንገድ ካላችሁ ኤርምያስ ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 በቀደመችው መንገድ ላይ አባቶቻችሁንም ጠይቁ፣ ወደ ቀኝም ወደ ግራም አትበሉ፣ በዚች መንገድ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። ደስ ይበላችሁ። ለመድኃኔዓለም
ለነፍሳችሁ እረፍት የምታገኟት ይቺ ቀጭን መንገድ ኤርምያስ ያያት። ስለዚህ ዲያብሎስን ለመቃወም ንስሐ መድኃኒት ናት። ይህን ጊዜ ነው እሱ የሚያፍረው። ይህን ጊዜ ነው እሱ የሚዋረደው። ይህን ጊዜ ነው እሱ ይሄ ሰው አመለጠኝ የሚለው። ጥበብ ማለት እምነት ነው። ጥበብ ማለት አዋቂነት፣ ለእግዚአብሔር መንበርከክ ነው። ለእግዚአብሔር መገዛት ነው። ተሳስቻለሁ ብላችሁ ማመናችሁ ትልቅ ነገር ነው። ጽድቃችንን ማን ይመሰክራል? ኃጢአታችንን ግን እኛ እንመሰክራለን። በውኑ በምድር ላይ እንደ ኢዮብ ጻድቅና ከክፋትም የራቀ እውነተኛ ጻድቅ ሰው ኢዮብ ነው ብሎ እግዚአብሔር መሰከረ። ክብር ለእሱ ይሁን። ሃይማኖቴን ጠብቄአለሁ፣ ሩጫዬን ፈጽሜአለሁ፣ በዛች ቀን የጽድቁን አክሊል አምላኬ ይሰጠኛል አለ። ክብር ለመድኃኒዓለም ይሁን። ያ ነው እኮ የእናንተ ዋጋ፣ የጽድቅ አክሊል። የጽድቅ አክሊል ያን ነው መጠበቅሽ። ሦስተኛው ስግደት ነው። ስግዱ ለእግዚአብሔር በአጸደ መቅደሱ መዝሙር 28 ታገኙታላችሁ። ለእግዚአብሔር በሉ በተቀደሰው ስፍራ ስገድ፣ ጠላትን ታሸንፋለህ። ስግደት ማለት ሁለት ትርጉም አለው። የመጀመሪያው እሰግድ ለአብ ብላችሁ ስትወድቁ እሞታለሁ ነው። ወደ አፈር እመለሳለሁ ስትል ነው መሬት ላይ የምትወድቀው። ስትነሳ ደግሞ ከሞት በኋላ ሕይወት አለ ነው። ደስ ይበላችሁ። ለወዳኔ እሞታለሁ በስብሼ ፈርሼ ግን አልቀርም፣ እንደ አምላኬ እንደ ኢየሱስ ክርስቶስ እነሳለሁ ነው። ደስ ይበላችሁ። ለወዳኔ ብድግ ስትል ማለት ነው። አንደኛው ትርጉም ይሄ ነው የመጀመሪያው። ሁለተኛው ትርጉም ደግሞ ወደ ታች ስትሰግድ እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ እያልክ ስትወድቅ ተሰናክዬ ተሳስቼ ሥጋ ያሸንፎኝ ወድቄአለሁ። 7 ጊዜ ትወድቃለህ፣ 7 ጊዜ ትነሳለህ ይላል በአምላክ ዳዊት። ጠላቴ ቢጥለኝም ቢያሰናክለኝም ክፉ መንገድ ቢያስኬደኝም እነሆ በጠላቴ ላይ ቆሜአለሁ ነው። ክብር ለመድኃኒዓለም ይሁን። ልበ አምላክ ዳዊት ወጥመድ ተሰበረ እኔም አመለጥሁ አለ። ጠላቴ ቆሜብሃለሁ ነው። ሰግዳችሁ ስትነሱ አሸንፌሃለሁ፣ ይኸው ቆምኩ ተመልሼ ማለት ነው። ስለዚህ ሰግዶ ሲነሳ በጠላቱ ላይ ይረማመዳል። አራተኛው ደግሞ ጸሎት ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 21 ባትጠራጠሩ በእምነት ብትጸልዩ ተራራውን ታፈልሳላችሁ፣ ጠላታችሁን ታሸንፋላችሁ ይላል። እግዚአብሔር ጋር የማይደርስ ጸሎት ጥርጥር። እግዚአብሔር ማን ነው? እግዚአብሔር ማፈጠረው? እግዚአብሔር ከየት መጣ? እግዚአብሔር ምን ይበላል? እግዚአብሔር ምን ይጠጣል? እግዚአብሔር የት ይኖራል? እግዚአብሔር መጀመሪያ ማፈጠረው ብሎ መጠራጠር ከባድ ነው። ሰነፍ በልቡ አምላክ የለም ይላል። አያችሁ፣ አሁን እግዚአብሔር ማን ነው ሲለኝ ምን ልበለው አለ ሙሴ። ብልህ ነው። እግዚአብሔር ማን ነው ሲለኝ ምን ልበለው ሲለው ያለና የሚኖር ነው በለው አለ። እግዚአብሔር እሱ ነው። ደስ ይበላችሁ ለመድኃኒዓለም። ስለዚህ እግዚአብሔርን መጠራጠር፣ ድንግል ማርያምን መጠራጠር፣ እግዚአብሔር የመረጣቸውን መጠራጠር እሱ ኃጢአተኛ ያደርጋል። ጌታ ሆይ ቢቻልህ ልጄን አድንልኝ አለው። አዎ ቤቱ ሳይሄድ በዛ ደቂቃ እመን እንጂ አትፍራ ባለው በዛች ሰከንድ ሰይጣን ወጥቶ ሄደ። ክብር ለመድኃኒዓለም።
ዳነ ልጁ። አዎ ይችላል፣ እግዚአብሔር ይችላል። አዎ ማድረግ ይችላል። እምነት ማለት ይደረግልኛል ማለት ነው። አሸንፋለሁ ማለት ነው። ይሆንልኛል ማለት ነው። በጌቴሴማኒ ጌታ ሲጸልይ ይሁዳ ከነሱ ተለይቶ ከአይሁድ ጋር ይደራደር ነበር። እሱ ግን 11ዱን ይዞ አባት ሆይ ቢቻልህ ይቺ ጽዋ ከኔ ትለፍ እያለ ይጸልይ ነበር። ይሁዳ አብሮ ያልጸለየው ለምንድን ነው ካላችሁ ተጠራጣሪ ስለነበረ፣ ሌባ ስለነበረ። 11ዱን ግን ይዞ ጸለየ። ታበአነ እግዚኦ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። 5ኛው ምጽዋት ነው። ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ዋስ ሆናችሁ አስፈታችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ። እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግሥት ግቡ ያሰኛችኋል። ደስ ይበላችሁ። ክብር ለመድኃኔዓለም፣ ክብር ለወላዲተ አምላክ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 የመጨረሻው ድል ምጽዋት ነው። የመጨረሻው ድል 6ቱ ቃላተ ወንጌል ነው። የመጨረሻው ድል የሰው ልጅ በክብር ዙፋኑ ላይ ይቀመጣል። ኃጥአን ጻድቃን በግራና በቀኝ በፊቱ ይቆማሉ። የማቴዎስ ወንጌል 25:31 ጀምራችሁ አንብቡት። ለፍርድ ይቆማል። ኃጥአን በግራ ይቆማሉ፣ ጻድቃን በቀኝ ይቆማሉ። በግራ ያሉትን እንዲህ ይላቸዋል፣ እናንተ ርጉማን ብራብ አላበላችሁኝም፣ ፍርዱ ይኸው ነው። ብጠማ አላጠጣችሁኝ፣ ብታረዝ አላለበሳችሁኝ፣ እንግዳ ሆኜ አልተቀበላችሁኝ። እናንተ ርጉማን ወደ ዘላለም እሳት ሂዱ። ይሄ ነው ወንጌሉ፣ ይሄ ነው የመጨረሻው ድል። የዚህ የስግደቱ፣ የጸሎቱ፣ የንስሐው፣ የዚህ ሁሉ ቁንጮው ማሰሪያው ምጽዋት ለራበው ነው፣ ለጠማው ነው፣ ለተቸገረ ነው፣ ለነዳያን፣ ለምስኪን፣ ለችግረኛ የሚያስብ ምስጉን ነው። ስትቆሙ ለፍርድ ምንም ስንቅ የሌላችሁ ሰዎች ወዮላችሁ። ምን አላችሁ? ምን አላችሁ? እግዚአብሔር ከሰጠን መስጠት ነው። ግን ስስት ከመጣ ከባድ ነው። ንፍገት ከመጣ ከባድ ነው። 1ኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብ መውደድ የኃጢአት ሁሉ ስር ነው። እንግዲህ ምጽዋት ከፍርድ ቀን ያድናል። ኃጥአን አፍረዋል። እናንተ ርጉማን ወደ ዘላለም እሳት ሂዱ ተባሉ፣ ተጣሉ። እነዛ ደግሞ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ ተባለ። ደስ ይበላችሁ። ይሄ ነው ስንቃችሁ፣ ይሄ ነው። ድንግል ማርያም ሚዛኗን ይዛ የምትቀረው እዚህ ጋ ነው። ቢጎል እንኳን ጥለዋን ጥላ የምታድናችሁ መሐር ወልዴ ወትዘከር ኪዳኔ፣ ይችን ነፍስ ማርልኝ ትላለች። ይቺ የሰጣችኋል ነገ እናገኘዋለን ይከፍሉናል ብላችሁ ሳይሆን ለድሃ የሰጣችኋለን ታገኟታላችሁ። ያን ጊዜ የክፉ ቀን ዋስትናችሁ ይች ናት። እሺ ይላችሁ በዚህ በ5 ነገር ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ለእግዚአብሔር ተገዙ። አስማተኛውን መተተኛውን የምትከተሉ ከሆነ፣ ጠንቋይ ቤት ቃልቻ ቤት የምትሄዱ ከሆነ፣ ለአጋንንት የምትገብሩ ለጣዖት የምትሰግዱ ከሆነ እንዳትቃወሙት፣ ያጠቃችኋል። የሐዋርያት ሥራ ምዕራፍ 19 ቁጥር 15 ይኸውላችሁ ቅዱስ ጳውሎስ በጨርቁ ሙት ያነሳ ነበር። የቅዱስ ጳውሎስን ጨርቅ እየወሰዱ እላው ላይ እየጣሉ በሽተኛው ይነሳ ነበር።
ቅዱስ ጳውሎስ በጥላው፣ ቅዱስ ጳውሎስ በጨርቁ፣ ቅዱስ ጳውሎስ በቃል እንደ ጌታ ኢየሱስ ክርስቶስ ሥራ ይሠራ ነበር። ታላላቅ ተአምራት ያደርግ ነበር። ይህን አይተው የአይሁድ ካህናት እኛስ ለምን እንደ ጳውሎስ አናደርግም አሉ። በጨርቃችን፣ በጥላችን፣ በቃላችን ለምን አጋንንትን አናዋጠም አሉና 7 ሆነው ሄዱ። እነሱ ግን ጠንቋዮች ናቸው። የጠንቋዮችም አለቃዎች ናቸው። እነዛ ነጋዴዎች፣ የሰይጣን ባሪያዎች፣ የሰይጣን አገልጋዮች ካህናት 7 ሆነው ሄዱና አንተ ሰይጣን ውጣ፣ እንደ ጳውሎስ እናዛለን አሉ። ከዛ በኋላስ ምን አላቸው? ኢየሱስንም አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አለና ወጥቶ ቅጥቅጥ አድርጎ ደም በደም አደረጋቸው ይላል። ጳውሎስ ላይ ይህን ማድረግ ይችላል? ጳውሎስ የማን ነው? አዎ ጳውሎስ የእግዚአብሔር ነው። ክብር ለመድኃኔዓለም ይሁን። ጳውሎስ አዎ መዶሻ አድርጌሃለሁ፣ የኔ መሳሪያ ትሆናለህ፣ የኔ ቤተ መቅደስ ትሆናለህ፣ አጋንንት ይወድቁልሃል፣ ሙታን ይነሱልሃል፣ ሾሜሃለሁ አለው። ክብር ለመድኃኔዓለም ይሁን። የእግዚአብሔር ሹም ነው ወገን፣ የእግዚአብሔር ሹሞች እኮ ናችሁ። ወደ ኋላ ስትሄዱ ግን ይፈነጭባችኋል። ስለዚህ ክፋት እያደረግ ይህን ሁሉ ስራ እየሰራ ለሰይጣኑ ለጣዖቱ የሰገድክ ለጠንቋው አስራት እያወጣ የምትሰግ ህዝብ እግዚአብሔር ያድነኛል አትበል ወገኔ። ሰይጣንንም መቃወም አትችልም። ነፃ ከሆንክ ግን የእግዚአብሔር ባሪያ ከሆንክ ግን በአምስቱ ነገር ታሸንፋለህ፣ ታሸንፊያለሽ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የዚህ እንቅፋት ደግሞ 5 ናቸው። አንደኛ ትዕቢት ነው። ኃጢአት መጀመሪያ አንድ ብሎ የተጀመረ በትዕቢት ነው። በጸሎታችሁም እንዳትመኩ፣ በጾማችሁም እንዳትመኩ፣ በእምነታችሁም እንዳትመኩ። ሁለተኛ ደግሞ ዝሙት እንቅፋት፣ በሌሊትና በቀን የምታመነዝሩ አመንዝራሞች ባይን፣ ዘማውያን በተግባር አይን ማመንዘር ነው ስራው። ዝሙት ደግሞ ድርጊት ነው መፈጸም። ሶስተኛው ደግሞ ደም ማፍሰስ ነው። የወንድምህ ደም በሉ በፊቴ ይጮሃል፣ የአቤል ደም ይጮሃል። አራተኛው እንቅፋት ቂም ነው። ቂም ይዛችሁ የምትጸልዩ ሰዎች፣ ቂም ይዛችሁ ቤተክርስቲያን የምትሄዱ ሰዎች ቂማችሁን አራግፉ፣ ተው። አምስተኛው ጣዖት ማምለክ ነው። ተአምኖ በሰብ በሰው የታመነ የተረገመ ነው ይላል። ዳፊሎስን እንዳትቃወሙ የሚያደርጓችሁ የነዚያ 5ቱ መሳሪያዎች እንቅፋት ደግሞ እነዚያ 5ቱ ናቸው። ትዕቢት፣ ዝሙት፣ ደም ማፍሰስ፣ ቂም መያዝ፣ ጣዖት ማምለክ። እነዚህ ከውስጣችሁ ከወጡ ከናንተ ከራቁ በእነዚህ በ5ቱ መሳሪያ ክንፍ አውጥታችሁ ትሄዳላችሁ። ስለዚህ እናንተ ኃጢአተኞች እጃችሁን አንጹ። ያዕቆብ 4:4 ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። ለመምህራችን ቃለ ሕይወት ያሰማልን፣ አገራችንን ሰላም ያድርግልን፣ የታመሙትን ይፈውስልን። አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ለጉለሌ ክፍለ ከተማ ወረዳ 4 እና ለአራዳ ክፍለ ከተማ ወረዳ 4 ለአዲስ ዓመት መዋያ የሚሆን ለተቸገሩ ወገኖቻችን የዘይት የዱቄትና የእንቁላል ድጋፍ አድርጓል። በዚህም የወረዳው ኃላፊዎችና ድጋፍ የተደረገላቸው ወገኖች ለማህበሩና ድጋፉን ላበረከቱ ወገኖች ምስጋና አቅርበዋል። ማዕረግ ካሳ ይባላሉ። የወረዳ 4 ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ነኝ። ሃይማኖት መስፋፋት ተቋም በእኛ ወረዳ ላይ ለመጀመሪያ ጊዜ አይደለም፣ በአመት 3 ጊዜ ሁሉ ጊዜ ድጋፍ ይደረግልናል። ዮሴፍ ወንድሙ እባላለሁ። የጉለሌ ክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ ነኝ። ይሄ ተቋም ብዙ ጊዜ ይደግፈናል። በተለይ በዓላት ላይ በምናደርግበት ሁኔታዎች
ቢያንስ 40 እና 30% ከቨር ያደረገልን ያለበት ሁኔታዎች አሉ ማለት ነው። በአስተዳደሩና በአስተባባሪው ስም እጅግ አድርገን እናመሰግናለን የሚል ነገር ነው ያለኝ። አንተ ዘውዴ ወረዳ 4 ዱቄት፣ እንቁላል፣ ዘይት እግዚአብሔር ይስጥልን፣ ያቆያችሁ፣ ያመሰው ይበላችሁ፣ እድሜውን ጤናውን ይስጣችሁ። አቶ መኮንን አሰፋ ወረዳ 4 ለሰጠን ይስጥልን፣ እድሜና ጤና ያደለልን፣ አመት ያድርስልን። አዳነች በይሳ ጉቶ ሜዳ ነው። እንቁላል ዘይት 1 ሊትር እና ዱቄት አመት ያድርስን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ወንድሙ ሸቴ ተቀጨኔ ወረዳ 4 የሃይማኖት እውቀት ማስፋፊያን እናመሰግናለን። ጤንነትና እድሜ ይስጥልን። በኢኮኖሚ በተለያየ ምክንያት የችግር የተጋለጡ ወይም የአቅም ማነስ ያለባቸውን የማህበረሰብ ክፍሎች የሃይማኖት እውቀት ማስፋፊያ እየረዳልን ነው። አሁንም በአቅም ዘይትና ዱቄት ተወስዳላችሁ። በሃይማኖት እውቀት ማስፋፊያ ማህበር አማካኝነት የወረዳችን ነዋሪዎች ተጠቃሚ ወይም ማዕድ ማጋራት ስራ ተሰርቷል። ለዚህ ደግሞ እንዳስተዳደር ትልቅ የሆነ አክብሮትና ምስጋና አለን ማለት ነው። የሰላም አምላክ እግዚአብሔር ከዚህ የበለጠ ሁላችንንም ለሀገራችን ሰርተን በዚሁ ባለን ደግሞ እኛው ተጦረን ልጆቹም ስራቸውን ሰርተው እንዲኖሩ እግዚአብሔር ፈቃዱ ይሆንልን። እግዚአብሔር ይስጥልን። ልጅ ለኛ እንዳሰባችሁ እሱ ያስብላችሁ፣ ጤናችሁን ይስጣችሁ፣ እድሜውን ይስጣችሁ፣ ኑሩልን። የዓለም አባት የዓለም መድኃኒት የዚህ የፀሐይ የጨረቃ ጌታ ከናንተ አይለይ። ለኛ እንደሰጣችሁ መድኃኔዓለም ይስጣችሁ። ቤታችሁን በረዴት በበረከት በጸጋ ይሙላላችሁ። ልጆች ይሙላላችሁ። ደሃ አምላክ እናንተን ዝቅ ብሎ አይቶ ምርቃት ይስጣችሁ። እሺ ጌታ ይማርቃችሁ። ዘውዱ ባላሉ ወረዳ 4 አራዳ ክፍለ ከተማ ማለት። እሺ እግዚአብሔር ይስጥልን፣ አመት ያድርስልን፣ ጤና ይስጥልን። የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ለረጅም ዓመታት በቋሚነት ድጋፍ ከሚያደርግላቸው አቅመ ደካማ ወገኖቻችን በተጨማሪ በጊዜያዊነት በየወሩ የቀለብ ድጋፍ የሚያደርግላቸው ወገኖቻችን ያሉ ሲሆን በዚህ ሳምንትም ለተወሰኑ ወገኖቻችን ጊዜያዊ የቀለብ ድጋፍ አድርጓል። ስሜ ዝኑ ዳኑ ይባላል። ወረዳ 4። እሺ ዛሬ መጣሁት ስለቸገረኝ ለመረዳት የሸክላ አፈር ነው በሱ ነው የምተዳደረው። 5 ኪሎ ጤፍና 1 ሊትር ዘይት። ስሜ ስንታየው በላቸው ጉለሌ ወረዳ 5። ያው ከዚህ በፊትም ጤና መድን ታድሶልኛል፣ ሌላም ነገር አግኝቻለሁ። እንደዚሁ የ2 አመት ልጅ አለችኝ። ያው እርዳታ እንዲሰጠኝ ጠይቄ ነበረ። የሃይማኖት የእውቀት ማስፋፊያ ድርጅት በሙሉ እግዚአብሔር ይስጥልኝ፣ በእድሜ በጤና ያቆየልኝ ነው ማለት። ስሜው ባለመክረው የሙት ልጅ አሳዳጊ ስለሆንኩኝ ያው ችግር ስላለብኝ በብዬ መጥቻለሁ። 5 ኪሎና 1 ሊትር ዘይት። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እድሜ ጤና ይስጥልኝ። ማህበሩን ማመሰግናለሁ። ስሜ መቅደስ ተክሉ እባላለሁ። የመጣሁት ከወረዳ 4። ያው የመጣሁበት አንደኛ ልጄ አካል ጉዳተኛና መስማት የተሳናት ናት። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን። ያባታችንን የረዳኝን በሙሉ እግዚአብሔር ይስጥልን ነው። ታደሰ ተሳቢ። አዎ እዚህ ልገኝበት የቻሉት መቼም እኔ አባቴ ቀደም ሲልም አውቃቸዋለሁኝ። አንዳንድ ነገር ይረዱኛል። እግዚአብሔር ያቆይልኝ፣ እግዚአብሔር ይስጥልኝ፣ ኪዳነ ምሕረት ተጠብቅልኝ፣ እሳቸውንም እናንተንም ያኑርልኝ። ዘነበች መኮንን እባላለሁ። ልጄ ሞተብኝ። በሳዘን የተነሳ እግሬ ሰባራ ነው፣ እጄ ሰባራ ነው። እቤትም ረዳት ስለሌለኝ እግዚአብሔር ይስጥልኝ፣ አባታችንንም ያቆይልን፣ እድሜ ጤና ይስጣቸው። እንግዲህ ያው ሲቸግሮኝ ያው ወረቀት ስላገባሁ ነው የመጣሁት። እኔ እናት 1 ሊትር ዘይትና ከ5 ኪሎ ጤፍ እንደው ቀጨኔው መዳለልም ተናንተ ይሁን፣ የጋራው ሚካኤል ይጠብቃችሁ፣ የእንጦጧ ተናንተ ትሁን፣ ጤናና እድሜ ይስጣችሁ። የኔ እናት ያው የሙት ልጆች ነው ማሳድገው። እግዚአብሔር ይስጥልን፣ እናንተንም ጤና ይስጣችሁ። እግዚአብሔር ይስጥልን፣ እናመሰግናለን። ቅዱስ ሚካኤል ይስጥልን። ምሳፋንታሁን ተቸግሮኝ ወዲህ ያመኛል፣ ጤና ያገኘው አቃተኝ፣ መጣሁ ወደዚህ። ማህበሩ የደገፈኝ ዘይትና ይሄን ዱቄት እድሜ ይስጣችሁ፣ ያመሰው ይበላችሁ፣ ጤና ሁኑ፣ ምንም አይንካችሁ። ማህበሩ ዛሬ የደገፈኝ 25 ኪሎ ጤፍና 2 ሊትር ዘይት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ለአጼ ንብለ ድንግል የመጀመሪያ ደረጃ ትምህርት ቤት ለቤተ መጻሕፍት ግንባታ የሚውል የብሎኬትና የሲሚንቶ ድጋፍ ያደረገ ሲሆን ለቀጨኔ ደብረ ሰላም ሁለተኛ ደረጃ ትምህርት ቤት የወንበርና ለምግብ መመገቢያ የሚውል ጠረጴዛ በደብዳቤ በጠየቁት መሰረት ድጋፍ አድርጓል። እሺ አመሰግናለሁ። አብነት ፈቃደ እባላለሁ። የዚህ የአጼ ንብለ ድንግል የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እንግዲህ ከሃይማኖት ማስፋፊያ ማህበር ጋር ያለን ግንኙነት የዚህ ቤተ መጻሕፍቱን አጠቃላይ ውስጡን አደረጃጀቱን ለማስተካከል ወደ ተቋሙ መጣን። ደብዳቤ ይዘን ያለውን ሀሳብ ነገርናቸው፣ ምን ልንሰራ እንዳሰብን ነገርናቸውና በዛ መሰረት ያው ዛሬው ድጋፍ የተደረገልን የሲሚንቶ የብሎኬት አግኝተናል ማለት ነው። በልጆቹና በአጠቃላይ በማህበረሰቡ ስም በተቋሙ ማህበረሰብ ስም ከልብ እናመሰግናለን። ስሜ ተሾመ ጫዋቃ እባላለሁ። የቀጨኔ ደብረ ሰላም አጠቃላይ ሁለተኛ ደረጃ ትምህርት ቤት የትምህርት ቤት ማሻሻል ምክትል ርዕሰ መምህር ነው። እንደሚታወቀው የሃይማኖት እውቀት መስፋፊያ ማህበር ለእኛ ባለውለታችን ናቸው። ባለፈው ዓመት ወደ 22000 ወደ 23000 የሚገመት ብርጭቆና ሳይንስ ሰጥቶናል። በዚህ ዓመትም ያው እንግዲህ ትምህርት ቤቱ ማስፋፋያ ላይ ነው። ደረጃውን ለማሻሻል ብዙ ነገር ያስፈልጋል። በግብዓት ማሟላት ስለሚያስፈልግ እንደሚመለከተው እነሱ ሰጡን ለተማሪዎች ምግብ አድራሽ የሚያገልግል እቃዎችን ሰጥቶናል ማለት ነው። እነሱ ምንድነው የተማሪ ጠረጴዛና ተማሪ ወንበር የሚበሉበት ሻይ ቤት ምግብ ቤታቸው ውስጥ የሚጠቀሙትን ተማሪዎችን እርካታ ለማገልገል ተማሪዎችን ለመጠቀም የሚያገለግሉ ናቸው። ወደ 31000 የሚገመት እቃ ሰጥቶናልና በትምህርት ቤቱ ስም በኔ ስም በጣም እናመሰግናለን ማለት ፈልጋለሁ። ውድ አድማጭ ተመልካቾቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን መልካም አዲስ ዓመትን ተመኘን።